ነግራችሁ ዙኑረይን የሚባል ወይም ደግሞ የደውስ ጎሳ የነበረ አንድ ትልቅ ሰሃባን ነው የምነግራችሁ። ይሄ ሰሃባ እስልምናን ከተቀበለ በኋላ አላህ ትልቅ ተአምር ሰጥቶት ነበር። የሰጠው ተአምር ምንድነው? ነብዩ ሰለላሁ ዐለይሂ ወሰለምን እንዳትሰማ አሉት ቁረይሾች ሲመጣ፣ ግን ሰማቸው። ከዛ ትክክለኛነቱንም ተረዳ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ህዝብህን ጥራ አሉት። ህዝቡን ሊጠራ ሲሄድ ግን ተአምር ሰጡት። የሰጡትም ተአምር ብርሃን እዚህ ጋር ነበር። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር ሌላ እርግማን ይሉኛል፣ ስለዚህ ምርኩዜ ላይ አድርጉልኝ አላቸው። ምርኩዙ ላይ ብርሃን ይዞ ሄደ። ህዝቦቹንም ጠራ። ከዛ አቡ ሁረይራና አባቱ ብቻ ነበር የተቀበለው፣ ሌላው ህዝብ አልቀበልም አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው? ያ ረሱላህ ህዝቦቼ እኮ አልቀበሉም አሉኝ፣ ዱዓ አድርጉ አላቸው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። 2 ረካዓም ሰገዱ። ከዛ እጃቸውን ከፍ አደረጉ። ምን አይነት አደብ ነው የዱዓ አደብ! ከዛ በኋላ አላሁማ አቡ ሁረይራ አለቀላቸው፣ ህዝቦቻችን ጨረሷቸው ሲል አላሁማ እህዲ ደውሳ ያ ረቢ ደውስን ቀጥተኛ መንገድ መራታል፣ ሂዳን ጥራቸው አሉ። ከዛ በኋላ ጡፈይል ሄደና ህዝቡን ጠራ። ሙሉ ሰልመው መጡ። አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር እያላችሁ ኮሜንት ላይ ያስቀምጡልኝ። ጡፈይል ይባላል ይሄ ሰሃባ። ሙሉ ህዝቡን አስልሟል። አቡ ሁረይራ ነው የሚያሰለመው፣ እሱ ነው። እነዚህ ሰሃባዎች እንወቃቸው፣ ስማቸውንም እናውጣ፣ ህያው እናርጋቸው። አላህ የእነሱን ጋር ጀነት ውስጥ እንዲሰበስበን ዱዓዬ ነው። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱልኝ። አሰላሙ አለይኩም።